ላብ ብቻ ሳይሆን በድሃ ደም የምትነግዱ ጉዳችሁን ስሙ። ሰው ገንዘብ ነው። የሰው እንባ እሳት ነው። በከተማ አግሪያም ወንበር እዛ ላይ ተኝተው ሁሉ ችላ ብያቸው አመናጭቂያቸው የሄድኩበትን ጊዜ አስታውሳለሁ። የትም ቦታ ሄደህ ብታለቅስም የሚሰማ ስለሌለ ማለት ነው። ትሄዳለህ፣ አለቃ ጋር ሄድ ትባላለህ። አለቃውም ያው አሁን እሳቸው በመንደሩ ነው፣ እኔ ደግሞ ሀሳቤን ቀይሬያለሁ። ከዛ በኋላ ከኔ ጋር ተሻረከ ነው ያለ። እጁ መንገድ ላይ የሄደ ላዩ ላይ መጸዳዳት ሲጀምር እንግዲህ 10 ዓመት ልጅ አለ። በነገራችን ላይ መንፈስ እኮ ይሳለቅባችኋል። በደንብ ነው የሚሳለቅባችሁ። በደንብ ነው ያደረጋችሁትን የሚናገረው እና የጉቦ ልጅ እያሳደግ የጉቦ ልጅ ምን የተባረከ እንዲሆን ትፈልጋለህ? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላምታ ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በዋናው ቻናላችን ላይ ነው። ለዛሬም እንግዲህ ከአድማጭ ተመልካች የደረሰኝን ታሪክ ነው ለእናንተ የማቀርበው። በጉቦ ገንዘብ ያደጉ ልጆችን መጨረሻ እንመለከታለን። ምን ማለት ነው የሚለውን ማወቅ የምትፈልጉ ከሆነ እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ነው በአክብሮት የምጋብዘው። እንግዲህ በዚህ አጋጣሚ ደግሞ ህዝብን የምታስለቅሱ ህዝብ አስለቃሾች፣ ጉቦ የምትቀበሉ፣ በድሃ ላብ ብቻ ሳይሆን በድሃ ደም የምትነግዱ ጉዳችሁን ስሙ። በነገራችን ላይ ከአስለቃሾቹ አንዱ ነው ደውሎልኝ ለንስሐም እንዲሆነኝ ታሪክ ልንገርህና ሌሎች ይማሩበት ያለኝና ይህ ሰው የኔን ቻናል በተለይም ደግሞ የማቀርባቸውን ታሪኮች አዘውትሮ እንደሚከታተልና የራሱንም ህይወት በዛው ስለተመለከተ አሁን ንስሐ ገብቷል። ጥሩነቱ እሱ ነው። ነገር ግን አሁንም በእኔ አይነት ሲስተም ውስጥ ስርዓት ውስጥ ያሉ ሰዎች እንዳሉ ስለማቅ ከኔ ታሪክ ይማሩ ብሎ ነው ይህንን ታሪክ ያደረሰኝ። አመሰግነዋለሁ በእናንተ በተመልካቾቼ ስም። ቀጥታ ወደ ታሪኩ ነው የምወስዳችሁና ይህ ሰው እንግዲህ እንደነገረኝ በትልልቅ የመንግስት ተቋማት ውስጥ የሰራ ሰው ነው። በተለያዩ የስራ ኃላፊነቶች ላይ አገልግሏል። ሊያም ደግሞ ዋና ዋና ቦታዎች ላይ ዋና እዚህ ሀገር እንግዲህ በተለምዶ ዋና የሚባሉት አካባቢዎች እንደሆኑ ይታወቃሉ። ገንዘብ የሚሰራባቸው ከህዝብ አገልግሎት ጋር በቀጥታ የሚገናኙ ብዙ ህዝብ አገልግሎት የሚፈልግባቸው ቦታዎች እንደዚህ አይነት ቦታዎች ማለት ነው። እና ከሰራባቸው ቦታዎች መካከል መሬት አስተዳደርን ጠቅሶልኛል፣ ጉምሩክን ጠቅሶልኛል። ሰውየው የእውቀት ችግር የለበትም። የተለያዩ የትምህርት ፊልዶችን ተከታትሎ በተለያየ የትምህርት ዘርፍ የተለያዩ ዲግሪዎችን የያዘ ነው። እስከ ማስተርስ የደረሰ ሰው ነው። ያ ሁሉ ነገር ግን መጀመሪያ መሰለው እንጂ እንዳልጠቀመው ነው የነገረኝ። እና በነገራችን ላይ ገንዘብ ላይ የተቀመጠው ገና በልጅነቱ ነው። ገና በወጣትነቱ 5 ኪሎ ዩኒቨርሲቲ ነው ግራጁዌት ያደረገው። ሰቅሎ ነው የተመረቀው። በጣም ጎበዝ ተማሪ ነው። እንደዛም ሆኖ ግን ሱስ ላዩ ላይ የሰፈረበት ሰው ነው። ሱስ ስላችሁ መጠጡም፣ ጫቱ፣ ሁሉም ነገር ማለት ነው። እና እንደ አህያ ይሰራል፣ ተግቶ ይማራል። በዛ ቀልድ አያውቅም። ነገር ግን ሲዝናናም ደግሞ መጠን የለውም ስላችሁ ሁሉንም ነገር አድርጌዋለሁ ነው ያለው። እና በዚህ አይነት ሁኔታ ውስጥ መጥቶ ገና በወጣትነቱ ተመርቆ መጀመሪያ የገባበት መስሪያ ቤት ሲገባ የሚፈልግበት መስሪያ ቤት ነው የገባው እና እዛ ቦታ ላይ የህዝብ አገልግሎት የሚሰጥበት ቦታ ስለሆነ
ወሳኝ ነው። እሱ ካልፈረመ ያ ነገር አፕሮቫል አያገኝም። ስለዚህ ግዴታ የእሱ ፊርማ ያስፈልጋል። በጣም ብዙ በርካታ ደንበኞች ያሉት መስሪያ ቤት ነው። ስለዚህ ሄዶ ፋይናሊ አፕሮቭ የሚደረገው እሱ ጋር ነው። ስለዚህ ሰዎች በጣም ከአቅም በላይ ሆኖባቸው ሲጉላሉ ያ ነገር እንዲፈጸምላቸው ሲፈልጉ ግዴታ ገንዘብ መክፈል አለባቸው። ስለዚህ ወደዱም አልወደዱም የተጠየቁትን ገንዘብ ይከፍላሉ። አንዳንዶቹ ኖሯቸውም እያለቃቀሱ ይከፍላሉ። አንዳንዶቹ ባይኖራቸው ተበዳድረው፣ ለምሳሌ ቀላሉ ምሳሌ ልንገርህ አለ። ለምሳሌ ጉምሩክ በነበርኩበት ሰዓት ላይ እቃዎች መጥተው ከውጭ ሲያልፉ የተለያዩ ቀረጦች ይጣላሉ። ይሄ አደባባይ ሚስጥር ነው፣ አልደብቅህም። ማንም ሰው የሚያውቀው ታሪክ ስለሆነ ነው። እና እዛ ውስጥ ግን አንደኛው ተሳታፊ ነው የነበርኩኝ። ይሄ ማለት ምንድነው? እቃ መጥቶላቸው ቀረጥ በሚቀረጥበት ሰዓት ላይ በገንዘብ የሚያልፍላቸው አሉ። እንዲህ አይነት ነገሮች በቃ እዛ ጋር የሚሰራው ነገር ታውቀዋለህ አለ እና እዛ ጋር ግን ገንዘብ ጠይቀው አገልግሎት ፈላጊዎችን ከሚያስለቅሱት ውስጥ አንዱ ብቻ ነኝ አልልህም፣ ዋነኛውም ነበርኩ ነው ያለው። እና በዛ ብዙ ሰዎች እንደሚያዝኑብኝ አውቃለሁ። ግን የዛን ጊዜ ተደፍኜ ስለነበረ ምንም አይመስለኝም። ያኔ ደግሞ በነገራችን ላይ ገና አላገባሁም፣ ትዳር አልያዝኩም፣ ብቻዬን ነው የምኖረው። ገንዘብ እንደልብ አለ። ተሰርቶ ብቻ የሚመጣ ሳይሆን አሁን በነገርኩ አይነት ህዝብን አስለቀሰ አገልግሎት ሊፈልግ መተ ነው ይሄ ነገር ስለማይሆን ብለህ ያን ነገር ማስፈጸም ፈልጎ ከአቅም በላይ ሲሆንበት ለአንተ ጉቦ ከፍሎ የሚሄድ ሰው ያለበት ቦታ ላይ ያም ደግሞ ወሳኝ የሆነ ቦታ ላይ የተቀመጥኩ ሰው ስለነበርኩኝ በደንብ ገንዘብ አገኝ ነበር አለ። የሚገርም ግን በእንደዚህ አይነት ሁኔታ ገንዘብ የመጣው ገንዘብ የሚውለው በዛን ሰዓት ላይ ለጫት፣ ለሺሻ፣ ለሴት እና ደግሞ ምናልባት ይሄ ቅንጡ ልብሶች የሉም። በቃ ከሌላው ጎልተህ ለመታየት የለፋበት አይደለማ፣ የሰራህበት አይደለማ፣ ላብን ያፈሰስክበት አይደለማ። እኔ ደሞዜ ትዝ ብሎኝ አያውቅም አለ። ደሞዝ ስንት ነው ብትለኝ ፊገሩን ልነግርህ እችላለሁ፣ ግን አንድ ቀን ትዝ ብሎኝ አያውቅም። ምክንያቱም ከዛ ይልቅ በዚህኛው የማገኘው ህዝብን አስለቅሼ ህዝብን አስጨንቄ የማገኘው ገንዘብ ብዙ ስለሆነ በዛ አይነት ሁኔታ ከዛ በኋላም ደግሞ በጣም በሚገርም ሁኔታ ነግሬያቸዋለሁ። የተለያየ ትምህርት ፊልዶችን ተምሮ በተለያየ ማኔጅመንት፣ አካውንቲንግ፣ ማርኬቲንግ በተለያየ ፊልድ ፖዚቲቭ ፓርቱ እሱ ነው። ትምህርት ላይ አይሰንፍም ከልጅነቱ ጀምሮ። ምናልባት እንግዲህ ቤተሰቦች ያሳደሩበት ተጽዕኖ ሊሆን ይችላል እሱ እንደነገረኝ እና አባቱ በትምህርት ቀልድ አያውቁም። ስለዚህ ልጆቻቸውን እስከ መጨረሻው ሳይኖራቸው ያስተማሩ አባት ናቸው። ግን የመከነ ልጅ ነው የወለዱት። የመከነ ልጅ እሱም እንደሚያምነው ምን ዋጋ አለው። እንደ አባቴ ልፋት ቢሆን ኖሮ ለማገለግለው ህዝብ ሀቀኛ እንደሆን ነበረ። የማገለግለውን ህዝብ ኢኖሸንትሊ እንዳገለግል ነበረ። ነገር ግን እኔ እዛ ተቃራኒ ሆንኩ። በተለይ የመጀመሪያውን ገንዘብ ስቀምስ በቃ ተወሰወስኩኝ። ምክንያቱም በቀላሉ ሁሉ ነገር እንደማገኝ ራሴን አሳመንኩኝ። ገንዘብ ካለ የፈለካትን ሴት ታገኛለህ። ገንዘብ ካለ የፈለከውን ጫት ትቅማለህ። ገንዘብ ካለ እንደፈለግ ተዝናናለህ። ይሄ ነበር የመጀመሪያ አሰምሽኔ። ፕላስ ተመርቄ እንደወጣሁኝ ነው ወዲያው ሰው ያገኘው። ሰቃይ ተማሪ ነው እና ሁሉ ነገር አልጋ ባልጋ ነው የሆነለት። ለካስ አለኝ ለካስ ወርቅ አብረው ሰይጣን ለጥፋት የሚሆን ገንዘብ ኬትም ለቃቅሞ አምጥቶ ይሰጣል አለ። ኦፍ ኮርስ ለቁም ነገር ነው እንጂ ለጥፋት የሚሆን ገንዘብማ ኬትም ይመጣል፣ በምክንያትም ይመጣል። እና በዛ አይነት ሁኔታ የሚገርም ደግሞ አለ አንድ መስሪያ ቤት ውስጥ አልቆየም። የሚያቁነጠንጠኝ ነገር አለ። የተወሰነ ጊዜ እዚህ ከሰራኝ የተወሰነ ሲቪን በየጊዜው ነው በየቦታው የማስገባዋል እና ልክ ስጠራ የተሻለ ቦታ መስሎ ከታየኝ ላጥ ብዬ ነው የምሄደው አለ። በዛ አይነት ሁኔታ ብዙ መስሪያ ቤቶችን ቀያይሬያለሁ። ከዛ ውጪ ገቢዎችና ጉምሩክ በጣም ብዙ ሰዎችን እንደነገርኩ ዋናው ጉምሩክ ላይ ስሰራ ብዙ ሰዎችን እንዳሳዘንኩ ይገባኛል አለ። አንደኛው የኤክስፔሪንስ እሱ ነው አሁን ሳስታውሰው የሚጸጽተኝ። ከዛ በኋላ ወረዳና ክፍለ ከተማውን አልነግርህም፣ ምክንያቱም ያንን ከነገርኩ ማንነቴ ይታወቃል። ግን ዝም ብዬ ስቶሪውን ልንገርህ ነው ያለው እና ይህን ሁሉ የምነግርህ ግን አለ እንደነገርኩ ታሪክህን በደንብ እከታተላለሁ የምታቀርባቸውን እና እኔም በዛ ውስጥ ተመለከትኩት። በቃ ብዙ ነገሮችን ማለት ነው እና ብዙዎች እንደሚማሩበት ስለማቅ ነው ያለኝ። ከዛ በኋላ ደግሞ አንድ ክፍለ ከተማ ላይ መሬት አስተዳደር ውስጥ ይገባል እና እዛ በነበረበት ሰዓት ልክ እንደዚሁ ጉምሩክ በነበረበት ሰዓት ላይ ብዙ ሰዎችን እንዳስለቀስ ብዙ ሰዎችን ገንዘብ እንደተቀበለው ሁሉ መሬት አስተዳደርም ላይ ያለ በጣም ብዙ ሰዎችን
ያደረገውን ነገር ነግሮኛል። ይታወቃል። በነገራችን ላይ መሬት አስተዳደር ውስጥም በጣም ጨዋ ሰዎች አሉ። በትክክለኛው ደሞዛቸውን ብቻ እየተቀበሉ ከሰው ምንም ነገር ሳይፈልጉ ሰዎችን በቅንነት የሚያገለግሉ ለእነሱ ክብር አለን፣ ቆመን እጅ እንነሳለን። ነገር ግን የዛን ያህል ደግሞ ተባይ የሆኑ ሰዎች አሉ። የማይመለከታቸው ነገር ውስጥ ገብተው አንድ ቦታ ላይ 10 ካርታ የሚሰጡ፣ አንድ ቦታ ላይ ህዝብን የሚያባሉ፣ እንዲህ አይነት ሰዎች ደግሞ አሉ። እሱንም በደንብ በግልጽ ነው የነገረኝ እና እዛ በነበርኩበት ሰዓት ላይ ብዙ ነገሮች ሰርቻለሁ አለ። ነገር ግን መቼም የማረሳው ልንገርህ አለ እና አንዲት ባለ ጉዳይ ይመጣሉ። እኛ ባለ ጉዳይ ባለቤታቸው በነበሩበት ሰዓት ላይ ቤታቸውን ይሸጡና ግን ዛሬ ነገር ሲባል በተለያየ ምክንያት ቤቱ ስም ሳይዞር ይቆያል። በዛ መሀል ባለቤታቸው ይሞታሉ። ጊዜው ያለፈ ይመጣል። ያው በመሀል ደግሞ አዳዲስ ህጎች ይወጣሉ። እንደዛም ሆኖ ብቻ ቤተሰቡ ተዘናግቷል። በኋላ ሴትዮዋ እየቆየ ሲሄድ ነገሩ አላምር ሲላቸው ስም ሊያዞሩ ወይም ደግሞ ስም አዙሩልኝ ለማለት ይመጣሉ። የሸጠላቸው ሰው የለም፣ የት እንዳለ አያውቁም። እሱ ግን በኋላ የገባን አድፍጦ ነበረ፣ ያ ሰውዬ እንዳይገኝ ማለት ነው። እና እኚህ ሴትዮ ሲመጡ ሰውየውን ይዞ ይምጡ ይባላሉ። ሰውየውን ከየት ያገኙት? እኔ ሰውዬ የት እንዳለ አላውቅም። የሚገርም ከዛ በኋላ ጋዜጣ አሳውጁ ይባላሉ። እኛ ሴትዮ ጋዜጣ ያሳውጃሉ። 1 ወር ጊዜ ሰውዬው ካልመጣ እናዞርለታለን። እንደዛ ሆኖ ጋዜጣ ያሳውጁና ጊዜያቸውን ጠብቀው ከ1 ወር በኋላ ነው ምናምን ጋዜጣውን ይዘው ይመጣሉ። እንደዛ ሆኖ አልተፈጸመላቸውም። ለምንድን ነው? የዛን ጊዜ የሆነ ግሩፕ እዛ ክፍለ ከተማ ይሰራ የነበረ ግሩፕ እንዳለ በሙስና ከዛ ክፍለ ከተማ ተባሮ ሌላ ቦታ ላይ ትራንስፈር ተደርገዋል፣ ተቀይረዋል ምናምን ያለኝ እና ግማሾቹም ታስረው ነበረ። ስለዚህ ኬዙ እንደ በአዲሶቹ መታየት ጀመረ። አዲሶቹ ደግሞ እንደገና ሌላ ጣጣ ማምጣት ጀመሩ እና በዛ መሀል ይሄ ሰው በኃላፊነት እዛ ቦታ ላይ ነበረ። ሴትዮዋ እንቅስቃሴ መጀመራቸውን ያወቀው ቤቱን የሸጠላቸው ሰው ከዚህ በፊት ጠይቋቸዋል። አላዞርልሽም ወይም ደግሞ በሽየጥ ኩልሽ ዋጋ ሳይሆን ገንዘብ ጨምሪልኝና አዞርልሻለሁ። የተጠየቁት ዋጋ ደግሞ የትና የት ነው እንዴ? ምን አይነት ቃል ማበል ነው? እጅ ላይ ማን ነው ስም ሲዞር የሚከፈለው ገንዘብ ጥቂት ነው። ምክንያቱም ስም ሲዞር የሚከፈለው ስላቸው ምንድነው ሲዋዋሉ ብሩ ይከፈልና የቀረዋን ስም ማዞሪያ ብር ደግሞ እጃቸው ላይ በጣም ትንሽ ብር ይልና፣ ስለዚህ ልክ ስም ሲዞር ያንን ብር ከፍላለሁ ብለው ነው የተዋዋሉት። እና በነገራችን ላይ የተዋዋሉት በመንደር ውል ነው። ውልና ማስረጃ አልሄዱም። እሱ ያንን ተገን አድርገው ነው የመንደር ውል በኋላ ላይ አይጸናም የሚል ነገር ሲሰማ ነው ሴትዮዋን በቃ ኤክስትራ ይሄን ያህል ብር ካልከፈልሽ አልዞርልሽም ብሎ ናላቸውን ማዞር የጀመረው እና ሴትዮ ይመላለሳሉ። ኬዙ እኔ ጋ መጣ። በኋላ ሰው ያርፍጣጥጦ ስለነበረ ሴትዮዋ ክፍለ ከተማ መመላለሳቸውን ሰው ሲነግረው መጣ አለ። ከዛ እንዲህ ፋይል ይውጣልኝ አለ። ወጣ። በአጋጣሚ ኬዙ እኔ ጋ ነበር የተመራው። አየሁ ምንድነው ምናምን ስለው ነገረኝ አለ። እንዲህ ነበር እንዲህ። ከዛ ታዲያ እንደዛ ከሆነ እኮ ሴትዮዋ ቤት ከገዙ ለምን አታዞርላቸውም ስለው አይ አሁን እሳቸው በመንደሩ ነው፣ እኔ ደግሞ ሀሳቤን ቀይሬያለሁ። ከዛ በኋላ ከኔ ጋር ተሻረከ ነው ያለው። የተሻረከው ለምንድን ነው? እዛ ጋር የመንደር ውል ዓመተ ምህረቱን ረሳሁት። በዛ ዓመተ ምህረት የመንደር ውል ያላቸው ሰዎች ያስገቡና የመንደር ውል ይሰራል የሚል አይነት ፖሊሲ ወጥቶ ነበር ይመስለኛል። እና ሴትዮዋ አስገብተው ያንን የመንደር ውል ወጥቶ ሴራ ማለት ነው። በነገራችን ላይ ከዛሬ 15 ዓመት 17 ዓመት አካባቢ የሆነ ታሪክ ነው የነገርኳችሁ ያለው እና ይህን ታሪክ መናገር የፈለገው ግን ለምንድን ነው? ሪዛልቱን መጨረሻ ላይ ነገራችኋለሁ። ይህንን ሁሉ ማድረጉ በጉቦ ገንዘብ ልጁን ማሳደጉ መጨረሻ ላይ የመጣበትን ኢምፓክት ሊነግረኝ ስለፈለገ ነው። ምክንያቱም የሰው ገንዘብ ነው፣ የሰው እንባ እሳት ነው። እሱ ሊነግረኝ ስለፈለገ ነው። አሁንም በሰው እንባ የምትኖሩ ሰዎች እሳት ነው የሚኖርባቸው፣ አትጠራጠሩ። ለጊዜው ሊመስል ይችላል፣ ንብረቱን ልትቀማ ሰዎች ልታስለቅስ ይችላል። እና እንጂ ተመላሱ የሆነ ሰዓት ላይ መጡ አለ። በቃ ምንም አልሆነላቸውም። አንዴ ሲመጡ ይሄን ሲባሉ መጨረሻ ላይ ውሉም አይ ቲንክ የመንደሩ የገባው ነው ምናምን የተባለውን ለተወሰነ ጊዜ ይደብቅባቸዋል። ሴትዮዋ ተስፋ ይቆርጡና ይመለሳሉ። ከዛ በኋላ ነው አምጥቶ እንደገና ፋይል ውስጥ ያስገባውና ከሰውየው ጋር ተመሳጥሮ ማለት ነው። ሴትዮዋ ሲመጡ አማራጭ ሲያጡ እየታመሙ ይመጣሉ። በፊትም እንትናቸው ባላቸው ከሞቱ በኋላ ብዙ ነገር የቤታቸውን ጉዳይ ያስጨንቃቸዋል። ነገ ምን ይመጣብኛል፣ የሰው ስም አላዞርም የሚል ከሆነ ነገ ጣጣ ሊያመጥብኝ ነው፣ ልጆቼን ልበትን ነው የሚለው ስጋት ለካ ስትረስ ውስጥ ከቷቸው ስኳር በሽተኛ ሆነዋል። እና አንዴ መጥተው
ከአቅም በላይ ስኳሩ ተነስቶባቸው አግዳሚ ወንበር የለም፣ የክፍለ ከተማ አግዳሚ ወንበር እዛ ላይ ተኝተው ሁሉ ችላ ብያቸው አመናጭቂያቸው የሄድኩበትን ጊዜ አስታውሳለሁ አለ። ያኔ ፍንዳታነቱ አለ፣ ገንዘብ እንደ ልብ ይዘረፋል እንደሳቸውና ሌላ ይሄ ደግሞ በጎን እየሄደ ገንዘብ የሚሰጠው ምናምን አሁን የሚሰራውን ነገር ታውቁታላችሁ። እንደ ኢትዮጵያዊ በተለይ ጉዳይ ያላችሁ ሰዎች ታውቁታላችሁ። እንደዚህ አይነት ቦታዎች ላይ የሚሰራውን ህዝብ ማስለቀስ ታውቁታላችሁ። የሚሰራውን ሙስና ታውቁታላችሁ። የሚቀባበለውን ጉቦ ታውቁታላችሁ። እና ሴትዮዋ መጨረሻ ላይ በቃ እንደዚህ እያየኋቸው እየወየቡ በየጊዜው ይመላለሳሉ ተስፋ ሳይቆርጡ ግን ፀጉራቸው እየሸበተ ግንባራቸው መስመር እያወጣ እንዲህ እያየኋቸው ዕለት ከዕለት እየወደቁ ሰውነታቸው እየደከመ መጡ እና የሆነ ሰዓት ላይ እዛ በመጡበት ሰዓት ላይ በጣም ታመው የክፍለ ከተማው አግዳሚ ወንበር ላይ የተኙበትን ታይም አረሳው ማለት ነው። ከቆየ በኋላ ነው የጸጸተኝ። ይቅርታ አድርግልኝና አልኩት። እኔም የራሴን ፓርሻሊ ሙሉ በሙሉ አልነገርኩትም፣ የራሴንም ፔን ነገርኩትና ይቅርታ አድርግልኝና ስራዬ ስለሆነ እሰማሃለሁኝ እንደው ሌሎች ሰዎች እንደሚማሩበት እንደዚህ አይነት ሰዎችን እኔም እዛ መስመር ውስጥ ስለሆንኩኝ እኔም የዛ ሰለባ ስለሆንኩኝ ነው የምላችሁ። እና ለዛ እኮ ነው ንስሐ ገብቼበታለሁ እና ለዛም ነው ሌሎች እንዲማሩበት አሁን ይህን ታሪክን የምነግርህ። አሁን እዛ ውስጥ የለውም እንግዲህ የምነግርህ 17 ዓመት ታሪክ ነው። ከዛ በኋላ ግን ምን ሆነ? ይህን ነገር ሁሉ ያልፍና እንደዚህ አድርጎ ብዙ ሰዎችን ጉምሩኩም እያለ መሬት አስተዳደርም እያለ ብዙ ሰዎችን በጉቦም በምንም አስለቅሶ አንዳንዶቹ በራሳቸው መብትም እንግዲህ አንዳንዴ መብት አለኝ ብለህ የማትሄድባቸው መስሪያ ቤቶች አሉ። እጅን ከተመዘዙ ምንም አማራጭ የለም። የትም ቦታ ሄደህ ብታለቅስም የሚሰማ ስለሌለ ማለት ነው። ትሄዳለህ፣ አለቃ ጋር ሂድ ትባላለህ፣ አለቃውም ያው ነው። ስለዚህ ማንም የሚሰማ ከሌለ ብቻን ተብሰስለ አብደህ ወይ እንደ ሴትዮዋ ስኳር በሽተኛ ትሆንና አግዳሚ ወንበር ላይ ክፍለ ከተማ አግዳሚ ወንበር ላይ የምትተኛበት አጋጣሚ ይመጣል እና ያ ሆነ አለፈ አለ። ግን እየቆየሁ አልፎ አልፎ ትዝ ሲሉኝ በቃ የሆነ ውስጤን የሚረብሸኝ ነገር አለ። እኔ እሱም ላይ ሊሆን ይችላል አዶን ነው። ግን እኔ እንደዚህ አይነት ሰዎች ልበ ድንጋዩ ስለሆናችሁ እኔ እንትን ይላል። በነገራችን ላይ እኔ ባለጉዳዮችን በዛ ቶን አናገሬ አላውቅም። አም ሶሪ። ምናልባት እንደነገርኳችሁ እኔም እንደዚህ አይነት ታሪክ ስላለኝ ሊሆን ይችላል እና ያን አልኩት። እንደምንም ብቻ ታሪኩን ጨረሰልኝ። በኋላ ይቆየና ይሄ ልጅ እንግዲህ ነገርኳችሁ በልጅነቱ ነው ስራ የጀመረው። ከዩኒቨርሲቲ እንደተመረቀ ስቃይ ተማሪ እንደነበረ ስራ ለማግኘት አልከበደውም። እየቀየረ መጣ። ያው ጊዜው መድረሱ አይቀርም። ጊዜው ይደርስና ያገባል። እንደ ማንኛውም ሰው ያው ጎጆ መስርቶ የራሱን ቤተሰብ ሊመሰርት ማለት ነው። እንደዚህ አይነት ሰዎች ጦሳቸው ለቤተሰብም ነው የሚተርፈው። ምክንያቱም የመጡበት የጨቀየ መንገድ ስለሆነ፣ የመጡበት የቆሸሸ ታሪክ ስለሆነ፣ የቆሸሸ ጎዳና ስለሆነ። ምክንያቱም ከድሃ እናት ላይ ስኳር በሽታ ከያዛት እናት ላይ ልጆቿን ነገ ጎዳና ላይ አውጥቼ በትናሉ ብላ ስቃይ ውስጥ ካለች እናት ላይ አስለቅሶ የተቀበለውን ገንዘብ ለሴት የሚያውል ለመጠጥ የሚያውል ለጭፈራ የሚያውል ሰው መጨረሻው ይሄ ቢሆን እኔ አይገርመኝም። ግን በጣም የማዝነው ብያለሁ ለእሱም። ይሄ ሁሉ አሁን የነገርከኝ ታሪክ ልጅ ላይ ባይሆን አንተ ላይ ቢሆን ኖሮ ምንም ነገር አይሰማኝም ነበር። እንደውም ሲገባ እንደውም ሲያንስ ነው ያልኩት። ሰው ያገባል፣ ይወልዳል። ከዛ ልጁ እያደገ ይመጣና 10 ዓመት ሲሞላው እስከ 10 ዓመቱ ጤነኛ ነበረ። በጣም የሚገርም ሁኔታ ማለት ነው። እስከ 10 ዓመቱ ጤነኛ። ከ10 ዓመቱ በኋላ ግን ያ ልጅ እየተቀየረ ይመጣል። እየተቀየረ ማለት ቀልጣፋ የነበረ በቤተሰቡ ተወዳጅ የነበረ ከቤተሰቡ ጋር መበጣበጥ፣ ዕቃ ከመሬት ተነስቶ መስበር፣ አልጋ ላይ መሽናት፣ ትምህርት ሳልገባው ማለት በፊት በጣም ጎበዝ ተማሪ ነበረ። ለማወቅ ይጣጣር የነበረ አክቲቭ የነበረ የሰው ፍቅር የነበረው ልጅ ብዙ ነገሮቹ እየተቀየሩ ደደብ መሆን፣ መፍዘዝ፣ ከጓደኞቹ አለመስማማት፣ ክፍል ውስጥ መደባደብ፣ ከመሬት ተነስቶ ልጆች መደብደብ። እንደማ የሚገርምህ በአንድ ወቅት አብራው የምትቀመጥ አንዲት ሴት ልጅ የክፍል ጓደኛዋን በእስክሪብቶ ጫፍ አይኗን አጥፍቶ የከፈልኩትን ገንዘብ ብቻ አይደለም ከወላጆች ያመጣብኝን የቁጣ ናዳ በእግዚአብሔር ኃይል ያለፍኩት ነው ያለኝ። እና እግዚአብሔርን ታውቀው ነበር ወይ ያልኩት በወቅቱ። ህዝብን የሚያስለቅሱ ቅድም ነገርኳቸው አይነት መንገድ የመጡ ሰዎች ለጊዜው ስልጣናቸውን ተጠቅመው እንደፈለጉ እጅ እየጠመዘዙ ገንዘብ የሚቀበሉ ሰዎች እግዚአብሔርን ስም ሲያነሱ ስለሚያመኝ ነው። እግዚአብሔርን የሚያውቅ ሰውማ ፈሪሃ እግዚአብሔር ስለሚያድርበት ሰው ነው የሚያስለቅስም። በተሰጠው የስራ ኃላፊነቱን ተወጡ። እነዛ ሰዎች ደስ ካላቸው ቴንኪዩ ብለው የሚፈልጉት ነገር ሊያደርጉለት፣ ግን እጅ ጠምዝዞ መቀበል ነው ኢትዮጵያ ውስጥ የተለመደው እንደ መብት ማለት ነው።
አገልግሎትም ወይም ደግሞ አንድ ሰው የሚገባውን መብቱን በገንዘብ አሳልፎ መስጠት ይሄ ኦብቪየስ አንወሻሽ። የትም ቦታ ላይ ሄደ ጉዳይ ለማስፈጸም ገንዘብ ካልከፈልክ አይሳካልም። ይሄ ግልጽ ነው። አንድ ሰሞን ጸረ ሙስናን እንዋጋለን የሚል ከቃል የማያልፍ መፈክር በጣም ይገርመኝ ነበር። አሁን ግን ፊት ለፊት የሚታይ ነገር ነው። ድሮ ሰዎች ከአንተ ጉቦ ሲቀበሉ ይፈሩ ነበር። ኢትዮጵያ ውስጥ ጉቦ ወንጀል ነው። አንድ ሰሞን የፖስተር ጀግኖች ነን አይደለ? እናም በየፖስተሩ ምንድነው እጅ የታሰረ በሰንሰለት እጅ ምናምን እየለጠፉ ያሳዩ ነበር። ለውጥ ሊመጣ ነው ብለን አስበን ነበር። ግን እየባሰ ነው የመጣው። ድሮ የሆነ ሰው እንኳን የሆነ ነገር አድርገህለት የሆነች ትንሽ ሳንቲም ልትሰጠው ስትል ርቆች ሰው እንዳያየን ይል ነበር። ዛሬ ግን ፊት ለፊት ቁጭ ብለህ አንድ ቢሮ ውስጥ እየተነጋገረ ነው። በዚህ አካውንት አስገባ የሚል ወይም ደግሞ ይሄን ያህል ብር አምጣ የሚል ይሄ ልንክደው የምንችለው ነገር አይደለም። እና በዚህ አይነት ሁኔታ መጣ። ትዳር ተመሰረተ፣ ልጅ ተወለደ። ይሄ ልጅ 10 ዓመት ሲሞላው የነገርኳቸው አይነት ባህሪ ማሳየት ጀመረ። ከመሻሻል ይልቅ የበለጠ የልጁ የጤንነት ሁኔታ መጨረሻ ላይ እናቱም አባቱም መደንገጥ የጀመሩት መቼ ነው? እጁ መንገድ ላይ የሄደ ላዩ ላይ መጸዳዳት ሲጀምር፣ እንግዲህ 10 ዓመት ልጅ አስቡት፣ ላዩ ላይ መሽናት ሲጀምር እና መጀመሪያ አካባቢ እንደ አንተ ምንድነው የ10 ዓመት ልጅ እኮ ጎረምሳ ማለት ነው፣ ብዙ ነገር ታውቃለህ፣ አውቀህ ነው፣ እርጉም ስለሆንክ ነው፣ የባህሪ ለውጥ ነው እያለን እንቀጠቅጠው ነበር አለ። ለካ ልጁ የያዘ ይዞት ነው። ስለዚህ የቤተሰቡ ዱላ፣ በተለይ ደግሞ የአባቱ ዱላ እንኳን ልጁን ሊያነቃው ይቅርና የበለጠ እያደደበው ነው የመጣው። ጭራሽ አምባጓሮኝ፣ ጭራሽ አግሬሲቭ ነው የሆነው እና በቃ እና ላይ ተበጠበጠ አለ። ምንድነው የማደርገው? እስከ 10 ዓመቱ በቤተሰቡ ዘንድ ተወዳጅ የነበረ ጎበዝ ተማሪ፣ አስተማሪዎቹ የክፍል ጓደኞቹ የሚወዱት፣ ትልቅ ትንሹን የሚያከብር የልጅ አዋቂ ተብሎ የሚባል ልጅ ነበረ። 10 ዓመት ላይ ግን ኮምፕሊትሊ ነው የተቀየረው። ከዛ ያልወሰድኩት የሕክምና ቦታ የለም አለ። ያዩትና ነው እኛ ምንም የተለየ የምንመለከተው ነገር የለም። ምናልባት እንግዲህ ቤት ውስጥ አስተዳደጉ እንዴት ነው ብለው ጭራሽ እኔን ይጠጉኛል አለ። ከአቅም በላይ ሆነብኝ አለ። ከዛ በኋላ እንደውም ወደ እብደት ሁሉ ሊሄድ ሆነ። ከዛ እናትየው በቃ ሞቼ እገኛለሁ፣ ሁሉም ነገር ይቀር፣ ትምህርቱ የሚቀር፣ ልጄ ደህና ሲሆንና መማር የሚችለው ስለዚህ ጸበል ይዤው እሄዳለሁ። እሰይ ይዘሽው ሂጂ፣ ጥሩ አጋጣሚ። ከዛ እናትየው የቤት እመቤት ስለነበረች ያው ሰውየው ነው የሚሰራው፣ ያው በጉንቦ ያጠራቀመው ገንዘብ አለ። ባለታሪካችን ሰው አስለቅሶ ድሃ አስለቅሶ ቀምቶ ኪስ ገብቶ ማለት ትችላላችሁ። እንደዚህ አይነት ሰዎች ኪስ ገብተው ነው በግድ ገንዘባቸውን የሚወስዱባቸው። አማራጭ የላቸውማ። እንደዛ ካልፈቀዳችሁላቸው ጉዳያችሁ አይፈጸምማ። ጉዳያችሁ ካልተፈጸመ ደግሞ ብዙ ሜስ በህይወታችሁ ታስተናግዳላችሁ። ስለዚህ ሳትወዱ በግዳችሁ ከልጆቻችሁ ጉሮሮ እየነጠቃችሁ እያለቀሳችሁ እያነባችሁ ከራሳችሁ ጋር እየተጣላችሁ እንቅልፍ አልወስድ ብሏችሁ ተጨንቃችሁ ታማችሁ የለፋችሁበትን ለቀን ጅቦች ትሰጣላችሁ። እና ባለታሪካችንም ከቀን ጅቦቹ መካከል አንደኛው ነበር። እና ይህን ስለው ብትለኝ ይገባኛል ነው ያለው። ያው ዛሬ በድርጊቱ እንደተጸጸተ እና ንስሐ እንደገባ ቢነግረኝም ቅሉ ማለት ነው። እና ባላ እናትየው ጸበል ይዛው ትሄዳለች። የቤት እመቤት ነች። እና በቃ እዛው ተቀመጠች። ቤት ተከራይታ እንጦጦ ማርያም ያስተመቀችው 2ኛ ወር ላይ ልጁ ላይ መንፈስ መናገር ጀመረ። ስለዚህ የኔ ተርኒንግ ፖይንቷ እቺ ነች ማለት ነው። ለነገራችሁ የፈለኩት ዋናው ታሪክ ያለው እዚህ ጋር ነው። ከዛ ልጁ መናገር መለፍለፍ፣ ልጁ ላይ ሆኖ መንፈስ መለፍለፍ ጀመረ። እንዴት ነው ማላሰቃየው? የድሆችን ባየ የጮኸ ነው። የተበደሉ ሰዎችን ባየ የጮኸ ነው። ያስለቀስካቸው ሰዎችን ምንድነው ሰማዕቱ ጋር ደርሷል። መድኃኔዓለም ጋር ደርሷል። ቅድስት ድንግል ማርያም ጋር ሰምቷል። አዝናበታለች፣ አዝናባሃለች። እግዚአብሔር ደግሞ ሊያስተምርህ ስለፈለገ፣ እግዚአብሔር ሊቀጣ ስለፈለገ በልጅ ነው ሊያስተምርህ የፈለገው። ምክንያቱም አንተን ቢቀጣ ሰውየው ቢቀጣ ማለት ነው። ሰውየው ቢቀጣ በልጁ የሚቀጣውን ያህል አይቀጣም። ምክንያቱም በቃ የሆነ ሰዓት ላይ ወይ ፓራላይዝ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ የሆነ ነገር ሊጎዳ ይችላል፣ ያለ ያስተምረው ይችላል። በልጁ ግን ከሆነ በልጁ ላይ የሚያየው ስቃይ ብጥብጥ አድርጎት የሳተው መንገድ ምን ያህል ሰዎችን እንዳስለቀሰ እግዚአብሔር ሰውየው ማስተማር ስለፈለገ ልጁን እንደዛ እንዳደረገበት ነው ጸበል ቦታ ላይ መንፈሱ የተናገረው። ብዙዎችን እንዳስለቀሰ፣ ብዙዎችን አስለቅሰሃል። ስለዚህ በልጅ ነው የምቀጣ፣ በልጅ ነው የምትቀጣው፣ በልጅ እንድትማር
በጣም በሚገርም ሁኔታ የገረመኝን ስቶሪ ልንገራችሁ። በልጅህ አስተምሬ ግን ልጅህን እምርልሃለሁ ነው የተባለው። ልጅህን ይምርልሃል። የዛን ጊዜ ነው እንግዲህ አጋንንቱ የተናደደው። ጥሩ ነበር፣ ልጁን አፍዝዘው ነበር እንዲያርገን አሁን የነገርኳቸው ላዩ ላይ መጸዳዳቱ ምኑን ትምህርት ቤት የሰው አይን ማጥፋቱ ምናምን ያን ሁሉ አጋንንት ነበር የሚያስደርግበት። አባትየው ማስተማር ስለፈለገ ማለት ነው ፈጣሪ። ነገር ግን ያንን ሁሉ ካሳየው በኋላ የጭንቅላት መምሰቶት ለአባትየው አስተምሮት መጨረሻ ላይ ልጁን እንደሚምርለት ነው የተናገረው። የሚገርማችሁ ያ ነገር ሁሉ አልፎ ልጁ በእንደዚህ አይነት ሁኔታ ውስጥ ወደ እብደት ሊሄድ ሁሉ ደርሶ ነበር ነው እያልኳችሁ። በኋላ ግን በእናትየው ጥረት እንግዲህ በእግዚአብሔር ምክንያት አድርጎ ነው ይህን ሰውዬ ሊቀጣው ይህን ሰውዬ ሊያስተምረው ስለፈለገ ማለት ነው። ከብዙ ውጣ ውረድ በኋላ እዛው ጸበል ቦታ ላይ ረጅም ሰዓት እየተጸለየለት ቅባ ቅዱስ እየተቀባ እዛው እናቱ መስዋዕትነት ከፍላ አባትየውን ተውት፣ እናትየው መስዋዕትነት ከፍላ ልጁ መጨረሻ ላይ የያዘው መንፈስ ጮሆ ተገዝቶ እንደተሸኘ ነው የነገረኝ ባለ ታሪካችን አባትየው ማለት ነውና ያ በኋላ ነው የገባኝ አለና ከዛ በኋላ ነው ወደ መንፈሳዊ ህይወትም በነገራችን ላይ ንስሐ ገብቶ ወደ መንፈሳዊ ህይወትም የገባው። ለምንድን ነው? ይህን ነገር ሁሉ ስለተገለጸለት ልጁ እንደዛ ሆኖ ጸበል ቦታ ላይ ሄዶ እግዚአብሔር ያንን ታሪክ እንዲያይ አድርጎት ሊያስተምረው ፈልጎ ስላስተማረው ነው። ከዛ በኋላ እንደዚህ ነገር በፍጹም አላውቅም ነበር አለ። ሮብ ዓርብ የለ በየጊዜው ነው፣ ገንዘብ እንደልብ ነው። እንደነገርኩ በአልኩ መንገድ ገንዘብ ይመጣል፣ ሰው አስለቅሰ ሰው ተቀብለ ምን ብለህ ይመጣል፣ መጨፈር ነው ምን ማለት ነው። ያንን ህይወት ሁሉ አሳልፍ ያለው ልክ ትዳር ሲይዝ ግን የሰከንኩም ብመጣ ያው ከንቱን እንትን አላልኩም። ይሄ ልምዱ አይለቅህም አይደለ? የበፊቱን ያህል አይሆን እንጂ የሆነ አገልግሎት ሰጠ ከሰዎች ገንዘብ መቀበሉ ምናምን እሱ የተለመደ ነው። ግን ሰክኛለሁ አለ። ከበፊቱ እንደፈለክ ይሄ በግድ ተቀበለ ጫት ቤቱ ምናምኑ ቀርቷል አለ። በኋላ ያን ሁሉ ታሪክ ከተመለከቱኝ በኋላ አንድ ነገር ገባኝ አለ። የገባኝ ምንድነው? አዎ የብዙ ሰዎች እንባ አለ። ለካ ልጅን ሲያሳ እንደው መንፈሱ ምንድነው ያለው? እና ድሮስ በጉቦ ብር ልጅ አሳድገ ልጅ የተባረከ እንዲሆን ልትፈልጋለህ ወይ ነው ያለው። በነገራችን ላይ መንፈሱ እኮ ይሳለቅባችኋል። በደንብ ነው የሚሳለቅባችሁ። በደንብ ነው ያደርጋችሁትን የሚናገረው። እና የጉቦ ልጅ እያሳደግ የጉቦ ልጅ ምን የተባረከ እንዲሆን ትፈልጋለህ? በጉቦ ያሳደግከው ልጅ፣ በጉቦ ያስተማርከው ልጅ፣ በጉቦ ገንዘብ ህዝብን አስለቅሰ ህዝብን ቀምተ ድሃ እናቶችን አስነብተ ባገኘው ገንዘብ ያሳደግከው ልጅ ምን ቅዱስ እንዲሆንልህ ነበር የፈለግከው? የቤተክርስቲያን አገልጋይ እንዲሆንልህ ነበር የፈለግከው? እንዲባረክልህ ነበር የፈለግከው ብሎ ሁሉ ተሳልቆብኛል ነው ያለው። ከዛ ወደ ኋላ ህይወቴን ማጠንጠን ጀመርኩኝ። ከዛ በኋላ ነው ይሄ ሰውዬ በጣም ደንግጦ ፈርቶ እግዚአብሔር ሊቀጣው እንደፈለገ ገብቶት ወደ ንስሐ ህይወቱ የተመለሰው። እሺ ያንን ብሎ እሺ ኦፍ ኮርስ ጥሩ ነው፣ ወደ ንስሐ ህይወት መመለስ ጥሩ ነው። ከእግዚአብሔር ጋር መታረቅ መልካም ነው። ሁላችንም እናጠፋለን። የንስሐ ህይወት የተሰጠ ለዛ ነው። ነገር ግን ወደ ንስሐ ህይወት ስትመለስ ልጅን ስለቀጣብህና በልጅህ መስታወትነት ያንተን ድርጊት ስላሳየህ ብቻ ነው ወይስ ከምርህ ያስለቀስካቸው ሰዎች እንባ ተሰምቶ ነው ብለው ጠይቀው ነበረ። ስለነጋችሁ መመለስና ከልባችሁ ተጸጽታችሁ መመለስ የተለያየ ስለሆነ ማለት ነው። በሁለቱም ነው ያለኝ። በሁለቱም ይሁን አይሁን እንግዲህ እግዚአብሔርና እሱ ናቸው የሚያውቁት። ዞሮ ዞሮ ይሄ ሰውዬ በንስሐ ተመልሶ ተጸጽቶ ልጁን እንግዲህ ከብዙ ወራት ጸበል ምልልስ ጸበል መጠመቅ በኋላ እግዚአብሔር ልጁን ምሮለት አሁን የተሳከለ ህይወት ያው የተሳከለ አንጻራዊ ነው የተሳከለ ህይወት እየኖርኩ ነው ያለውና ልጅህ እንዴት ሆነ ምናምን ስለው አሁን ልጅ በምን አይነት ሁኔታ ላይ ነው ስለው ምንድነው ያለኝ ኦፍ ኮርስ ተሽሎታል እግዚአብሔር ይመስገን። ይሄ ላይ መጸዳዳቱ ትምህርት ቤት አምባጓሮ መፍጠሩ ምናምን የለም። ነገር ግን ዝም ነው በቃ ዝግ ነው የሆነው አለ። ዝም በቃ ዝም የሚል ሰው ታውቃላችሁ? ዝም ድሮ እንደዚህ ጫውት የነበረ አሁን ጫውታ የለው ፈገግታው የለው። ነገር ግን ይሄ መጣላቱ አልታዘዝ ማለቱ አግሬሲቭነቱ ምናምን የለም አለ። በዛ የተነሳ ዝምታው ግን ያስፈራኛል ይከብደኛል አለና በዛ ዝምታው ውስጥ ግን ያስለቀስኳቸው ሰዎች ናቸው የሚታዩኝ። በተለይ መሬት አስተዳደር ወረዳውን አልነግርህም ብሎኛል። ለኔ ነግሮኛል፣ ለእናንተ አልነግራችሁም ያው በሚስጥር እያዘልኝ ስላለ ነውና እዛ ውስጥ እንደዛ ተጨንቀው መተው ፊታቸው በየጊዜው ሲያቸው የተለወጠው እናት
አግዳሚ ወንበር ላይ ተኝተው አመናጭቂያቸው የሄድኩት እናት እንባ በልጄ ዝምታ ውስጥ ይታየኛል። እሱን ስመለከት እግዚአብሔር ሊያስተምረኝ የፈለገው ነገር እንዳለ ስለገባ ያው ጸበሉ ላይ መንፈሱ ስለተናገረ እሱ ዝም ባለ ቁጥር እሱ በተዘጋ ቁጥር እሱ ላይ የማላቀውን አርምሞ በተመለከትኩ ቁጥር ኖርማሊ የዚህ በፊት ያጠፋው ጥፋት ነው የሚታየኝ እና ዋናው ግን ተች ያደረገኝ ምንድነው? እሱም ከተናገረ እሱም እኔ ተች ያደረገኝ ብሎ ይህንን ሁሉ ታሪክ እንዲነግረኝ ምክንያት የሆነው ምንድነው? የጉቦ ልጅ በጉቦ ገንዘብ ያሳደግከው ልጅ እንዲባረክልህ ትፈልጋለህ ወይ አለኝ ያለው ነው። ስለዚህ ፋይናሊ ምንድነው ያለው? ዛሬም በእኔ አይነት መስመር ውስጥ የሚሄዱ በርካታ መሰል ሙያ ውስጥ ያሉ ሰዎች እንዳለው አውቃለሁ አለ። እናም ነገሮች እየባሱ ነው የሄዱት። የሚያለቅሱ ሰዎች በዝተዋል። በየአገልግሎት መስጫው ላይ የሚደረገውን ነገር አውቃለሁ። አሁንም የመንግስት ሰራተኛ ስለሆንኩኝ ኦፍኮርስ አሁን በእግዚአብሔር ስም ነው የምነግርህ። ከዛ ነገር ውስጥ ሁሉ ወጥቼ ንስሐዬን ወስጄ አሁን በትክክለኛው መንገድ እያገለገልኩ ነው የቻልኩትን ያህል። ነገር ግን አሁንም እዛ ውስጥ ያሉ ሰዎች ስላሉ እርግጠኛ ነኝ የምነግርህ እኔ አሁን ዝም ብሎ ባዶ ስብከት አይደለም አለ። በእርግጠኝነት ግን በእኔ መስመር ውስጥ ሄደው ሰው ያስለቀሱ፣ እጅ ጠምዝዘው ገንዘብ የተቀበሉ፣ የማይገባቸውን አገልግሎት ከሰዎች የጠየቁ አስገድደው በጉቦ ገንዘብ ልጆቻቸውን የሚያሳድጉ ሰዎች ህይወታቸው የተባረከ አይሆንም። ምንም ግልጽ ነው። በጉቦ ገንዘብ ያደገ ልጅ እንዴት ነው ሊባረክ የሚችለው? ድሮስ በእንባ ያደገ ልጅ እንዴት ነው ሊባረክ የሚችለው? እና ይሄ ሁሉ የኔ ታሪክ ብቻ አይደለም አለ። የኔና የኔ ቢጤዎች ጉድ ነው ያለው። ስለዚህ የኔን ታሪክ ስትናገር እንደው በቃ ጉዳቸውን እንዲሰሙ ፈልጋለሁ ነው ያለው። ይኸው በጉቦ ገንዘብ ልጆችን የምታሳድጉ የአገልግሎት ሰጪ መስሪያ ቤት ሰዎች ጉዳችሁን ስሙ። እየሰማችሁም እንደሆነ አውቃለሁ። ደግሞ እርግጠኛ ነኝ ብዙ እንደምትሰሙኝ እርግጠኛ ነኝ። ለምንድን ነው ከዚህ በፊት እንግዲህ የሰራሁትኝ 1-2 ፕሮግራም ነግሬያቸዋለሁ። የተዛተብኝን ኤኒዌይ ስለሳቸው አላወራም እና ከዛ በፊት የሰራኋቸው 1-2 የሆቴል ጉድ ምናምን ብዬ የሰራሁትኝ ታሪክ ታስታውሳላችሁ። እሱ ታሪክ የነገረኝ ልጅ ወርቁ ቁጭ ብለው እንደሚሰሙ ነግረውኛል አለ። ይሄ በአቋራጭ መንገድ የሚሄዱት ይሄ ምንድነው የዘንዶ ግብር ያለው ምናምን ያሉት ሰዎች ጠንቋዮቹ፣ አስጠንቋዮቹ ቁጭ ብለው እንደሚሰሙ የነገሩኝ ሰዎች አሉ። ባለሀብቶች ያው ባለሀብት የሚለው እንትን አይደለም። ኦፍ ኮርስ ያው ባለሀብትነትን የምንመነዝረው ካለው ፎቅ ካለው ገንዘብ ከሚሊዮነርነቱ ከቢሊዮነርነቱ አንጻር ስለሆነ ነው እንጂ ባለሀብትነት ይሄ አይደለም። መጀመሪያ አእምሮ ነው። አእምሮ ያ ገንዘብ እንዴት ነው የመጣው ምናምን። ኤኒዌይ ደጋግሜ የሰራሁት ፕሮግራም ስለሆነ እዛ ውስጥ አልገባም። ዞሮ ግን እነዚህም ሰዎች እንደሚሰሙ አውቃለሁ አለ። እግዚአብሔር እንደኔ ረዳው በሆነ በኩል ተቀጥቶም ይማርና ግን በጣም የሚያሳዝነው እኔን መቅጣት እየቻለ በልጄ በኩል ስለቀጣኝ ነው ያለው። ኦፍ ኮርስ እዛም ላይ መንፈሱን ተናገረው። አንተ ብትቀጣ ኖሮ የልጅህን ያህል አጥንት ድረስ አይሰማም ነበር። ደግሞ እንዲሰማህ ነው የተፈለገው ነው። በልጁ ስለመጣበት ሰምቶታል። ስለዚህ ያ ነገር ምንድነው ያውጠነጠረ ሲመጣ በቃ የሰራው ፋውል በደንብ ስለተገለጸለት ያ የተበደሉ ሰዎች እንባ ተመልሶ ሰዓት ሆኖ ስለገረፈው ነው መንገዱ የተስተካከለው። እና አሁንም በእነዚህ አይነት መንገድ ሄደው የሚገረፉ ሰዎች አሉ ነው ያለው። አልጠራጠርም። እግዚአብሔር ቀን ጠብቆ ይገርፋል። እግዚአብሔር ቀን ጠብቆ ሰዎችን ያስለቀሱትን ያስለቅሳቸዋል። አልጠራጠርም። እግዚአብሔር ቀን ጠብቆ ለተበደሉ ሰዎች ይበቀላል። ያውም ደግሞ የሱ በቀል እንደ ሰው አይደለም። ስለዚህ በእንደዚህ አይነት በሰውየው አይነት ታሪክ ውስጥ ያላችሁ ሰዎች እባካችሁ በጊዜ ንስሐ ግቡ። በእናንተ ጦስ ምክንያት ምንም የሚያውቁ ልጆቻችሁን አታስቀስፉ፣ አታሰቃዩ፣ አሳልፋችሁ ለአጋንንት አትስጡ። የመጨረሻ ምክሬ ነው፣ ከሰማችሁ ማለት ነው። አንተ ግን ያው በከፊል ታሪክህ ቢያናድደኝም ታሪኩን ሰዎች እንዲማሩበት በፍቃደኝነት እንድሰራው ምክንያት ስለሆንክ አመሰግንሃለሁ። እርግጠኛ ነኝ ተመልሰህ እንደዚህ አይነት የዘቀጠ ማንነት ውስጥ እንደማትገባም ነግረኸኛልም። እኔም ተስፋ አደርጋለሁ። ሌሎች እንግዲህ ልቦና ከሰጣቸው ቢመለሱ መልካም ነው ብዬ አስባለሁ። ምክንያቱም እኛ ስለተናገረን አይደለም ሰዎች የሚመለሱት። እግዚአብሔር በጅራፉ ሲገርፋቸው ግን ሳይወድ በግዱ ይመለሳል። የሰማችሁ ታሪክ የተከታተላችሁት ነው። በቀጣይ በሌላ መርሃ ግብር በሌላ ታሪክ እንገናኛለን። እስከዛው ግን በያላችሁበት ሰላም
አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ